ወሳኝ የሆነ 3 ነጥብ ብራይተንን በማሸነፍ አስመዝግበን መውጣት ችለናል። ከባድ ጨዋታ ነበረ። ግብ ቀድመን ማስቆጠር ችለን አሪፍ ጨዋታውን መቆጣጠር ችለን ነበር። እንዲሁም ሁለተኛም ጎልን በሰከንድ ሃፍ ማስቆጠር ችለን ነበር። ኦዴጋርድ ድንቅ ነበረ በዚህ ጨዋታ ላይ። ራይስን በራይት ባክነት አሪፍ ሚናን መወጣት ችሎ ነበረ። አሪፍ ጨዋታ ነበረ። ሆኖም ግን ሰከንድ ሃፍ ላይ አሁን በቃ መለያችን እየሆነ የመጣ ነገር አለ። ኦን ጎል እና ሰከንድ ሃፍ ላይ በመጨረሻዎቹ ደቂቃዎች ላይ ግብ ማስተናገድ፣ ይሄ በቃ አሁን የአርሰናል ምልክት እየሆነ መጥቷል። ይሄም ምናልባት ወደ አሁን ላይ ኖርማል ሊሆን ይችላል፣ ወደፊት ግን ዋጋ ሊያስከፍለን የሚችል ነገር ነው ብዬ አስባለሁ። ይሄንን ነገር መቅረፍ መቻል አለብን። ቢጋቢያችን ተመልሷል። ይሄ ለመከላከል ክፍላችን በጣም አሪፍ የሚባለው ዜና ነው። ቲምበር እና ካላፊዮሪ ባልነበሩበት ጨዋታ ብራይተንን አሸንፈን መውጣት ለእኛ ትልቅ ነገር ነው። አሁንም የቀሩንን ጨዋታዎች እያሸነፍን መቀጠል መቻል አለብን። ቀጣይ ከቪላ ጋር ወሳኝ በኤምሬትስ የሚደረግ ጨዋታ አለን። ይህን ጨዋታ አሸንፈን ከቪላም ከሲቲ ያለንን ነጥብ ልዩነት ማስፋት መቻል አለብን ብዬ አስባለሁ። ከተመቻችሁ ፎሎ እና ላይክ አድርጉ።